ሁላችንን ገንዘብ በተለይ ማለት ነው በተለይ በገንዘባችን ገንዘብ ያስጠቃል። እውነቴን ነው የምላችሁ። አሁን ደግሞ ትዳሩ ምንድነው አረብ ሀገር ሁና እዚህ ያለው ወንድ አንጋጦ የሚመለከተው አረብ ሀገር ያለች ሴት ነው። ለምን ይመስላችኋል? ለገንዘቧ። ይሄ ማንም የታወቀ ነውና እዚህም እኮ አለችለት ቅንጭላቶ በቃ ፍሬ ይሆናለች። ያልተናደደች በመጣን ኩሽና ያልተንገላታች አለች እኮ እዚህም ማለት ነው። ስለዚህ እነሱ ግን ብዙ ጊዜ የሚፈልጉት አረብ ሀገር ያለችን ሴት ነው። ገባችሁ? ለምን? ለገንዘቧ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ እላለሁ እህቶቼ ወንድሞቼ ማለት ነው። በነገራችን ላይ እኔ ወንዶችም ይከታተሉኛል ማለት ነው እህቶቼ። ጠቃሚ ቪዲዮ ስለምለቅ ይመስለኛል ወንዶችም ይከታተሉኛል ያለው ያው ዩቲዩብ ስቱዲዮ ላይ ስለሚያሳየኝ ማለት ነው። ወንድና ሴት ነው በደንብ የሚከታተለኝ ማለት ነው። ማሻአላ እናቶቼ ዛሬ እንግዲህ በአዲስ ቪዲዮ የመጣሁት ተታዘብኩትና ከየሁት ነው ማለት ነው። ትንሽ ጠንቀቅ ማለቱ ጥሩ ነው። ገባችሁ? መጠንቀቅ ጥሩ ነው። በተለይ አረብ ሀገር ሆነን እዚህ ቦታ ወንድ ትተን ይሄርን እህቶች አለን። ባላችንን ትተናል ወይም እንግዲህ ፍቅረኛ የሚባል ነገር አለ። እሱን ተትቷል። ያው በርግጥ ፍቅረኛ በሙስሊም የለም ትዳር እንጂ ማለት ነው እህቶችና ወይም ቃል ያለው ሰው መሰለን ቀለበት አድርጎ ኒካ አድርጎ አሉ። አሁን ለምሳሌ በቃል የተቀመጡ አሉና ብዙዎቻችን አሁን ላይ ማለት ነው እውነቴ ነው የማላችሁ ጊዜው ተበላሽቷል። ኢትዮጵያ ላይ በጣም ተበላሽቷል ጊዜው ማለት ነውና እንደው አይቼ ታዝቤ ነው እውነቴ ነው የማላችሁና መቸለታ ነው ከትላንት ወደዛ ሆነ ቦታ የሆነ እንትን እናቷ አረብ ሀገር ሄዳ እሷ ምጣድ ገዝታ ያንን ምጣድ ነው የተሮጣጅልኝ ብላኝ ሂጄ ነበርና እዛ ቦታ ተር ቤቱ እንደዚህ ወጣ ያለ ነው ከሰው ማለት ነው። እንደዚህ አካባቢው አዲስ ነው፣ አዲስ ምስረታ ነውና እዛ ሂጄ ያንን ምጣድ ልጥድ ተመልሼ ትመጣ ያንስ 4 ሰዓት ይሆናል። ጧት 2 ሰዓት ሂጄ ቶሎ ቶሎ ብዬ ጣጥጄ ነው የመጣሁት ማለት ነውና ልጁ ይገርማችኋል ማለት ነው እህቶቼ። ብዙ ጊዜ በቃ ያኔ አትመኗቸው አይደለም። በርግጥ አለ አይደለ መጠርጠርም ጥሩ ነው። እኛ ያው አረብ ሀገር ስንሆን እንወዳቸዋለን። እዚህ ያሉት ወንዶች በቃ የሆነ ጥርጣሬ አይኖረንም። የሚወድ ሰው እኮ አይጠረጥርም። ታውቃላችሁ እህቶቼ፣ የወደዴ ወደዴ ነው። መቼም ባል ያጠፋል ወይም ፍቅረኛ ያጠፋል ብዬ አልጠረጥርም ማለት ነው። ተወደድኩ ወደድኩ ነው በቃ። አይናችን ጭልም ነው የሚለው ልባችን ጭልም ማለት ነውና እና በጣም ገረመኝ ማለት ነው። ልጁ ሚስት አለው አረብ ሀገር እንደላከት አሁን በፊት እዛው ቦታ ይገርማችኋል። ሁለተኛ ነው ይሄርኩት ማለት ነው። እና ማታዋት እንደዚህ የሆነ በዛ ያው ወጣ ብዬ ለመዝናናት ነበርና ይሄርኩት አየሁት ቁጭ ብሎ ጎራ ላይ ምናምን ቢያንስ 10 ሰዓት ነው ተቀኑ ማለት ነውና አለፍኩት። እንዴት ዋልክ ምናምን አልኩት። ያው ግንባር እንተዋወቃለን። ከዛም በኋላ አሁን ለታ ደግሞ ሂጄ እዛው ቦታ ሚስት እንዳለው አረብ ሀገር አውቃለሁኝ አግብቶ ልኳል። እንደምሆነ ቦታ ተከራይቶ ይሄ ልጅ ግን ቤቱ ነው ወይ ሰርቶ ነው ወይ ብዬ ስል አይ ቤት እኮ አይደለም ተከራይቶት ነው አሉኝ ማለት ነውና እንደው ወንዶችን አንዳንዴ አትታመኑ። እውነት እያያችሁኝም ከሆነ ወንዶችም እንደሚከታተሉኝ አውቃለሁ እና ለምን አንተማመንም ማለት ነውና ወላሂ ነው የምላችሁ። እውነት ይሄው ወላሂ አልኩኝ ማለት ነው። በአይኔ ነው ያየሁት። በጣም ነው የታዘብኩት። እንደው ነግበኔ የኔ የሚያው ነው ገባችሁ? ያኔ ነግበኔ ማለት ነውና የኔ ባል መቶ በመቶ አያረግም ማለት አይቻልም ማለት ነውና ከዛ የሆነች ልጅ ጋር አገኘሁት ማለት ነው። እዛ ቦታ ያንን ስራ ጨርሼ ስመለስ የሆነች ልጅ ጋር አየሁት። ከአረብ ሀገር ምናምን የመጣች ናት። በተለይ እንደዚህ ከአረብ ሀገር የምንመጣ እህቶች የመዳምን ኩሽና አይተነዋል። ሁሉን ነገር እዛ ቦታ ሂደን የመጣን የተቀጣነን ያወቅነን። አረብ ሀገር ሄደችን ሴት እኮ ማግባት ወይም በቃ የሆነ ነገር ወላይ ማድረግ እኮ ከእሷ ጋር መኖር እኮ መታደል ነው። እውነቴን ነው የምላችሁ ላላወቃት እንጂ አረብ ሀገር የሄደችት እህትም ሚስትም እናትም ናት እህቶቼ። እና ታረብ ሀገር የመጣች ናት። አዲስ ልጅ ናት። ቦርሳ ምናምን ይዛለች። ቀጭን ልጅ ናት። ያኔ ልጅ እግር ናት። በቃ ትዳር ምናምን ገና እንትን አላለችም። እና ያው ታረብ ሀገር መቼም ትንመጣ እናስታውቃለን። የሆነ ሻንጣ ምናምን ይዘን ማለት ነውና ያቺ ልጅ ጋር ጧት 4 ሰዓት ላይ እዛ ቦታ አገኘሁት ማለት ነው እህቶቼና በጣም ታዘብኩኝ። ጉድ አልኩኝ። እንደው ለካ እኛ እንደው ሁላችንም በቃ ነግበኔ ማለት ነው። ይቺ ልጅ እንደማያት እውነቴን ነው የምላችሁ። በርግጥ በእኛ በሃይማኖታችን ያያችሁትን ነገር ደብቁ ነው የሚለው ማለት ነውና አላህ ደግሞ ለኛ ይደብቅልናልና የሆነ ነገር ሲያይ አንድ ሰውዬ ማውራት የለብንም። እኔ ግን
ተዛ የመጣች ተረብ ሀገር የመጣች እህት ስለሆነች እዚህ ጋር መጥተህ ትታጠፊ ያየሁት ለምን እዚህ ቦታ ሆነን ሁላችንም በመዳን ቤት ሄደን አይተነዋል፣ የሰው ሀገርን አይተነዋል። ስለዚህ የሰው ህይወት ለምን እናጠፋለን? እውነቴን ነው የምላችሁ። የሰው ህይወት በሰው ጣልቃ ለምን እንገባለን? ሚስቱ አረብ ሀገር ሆና እሱስ መቼም ወንድ ልጅ ነው። ወንድ ልጅ በቃ ምን ብዬ ልንገራችሁ? የወንድ ልጅ ጸባይ ብዙዎቹ ታውቃላችሁ፣ ምን አይነት ጸባይ ያለው ወንድ ልጅ። ስለዚህ ያ ልጅ ያቺ ልጅ ጋር ሳገኘው ገረመኝ። እንዲሁ ለካ በቃ እንደው እንደዚህ ናችሁ ማለት ነው። በጣም እኔ እንጃ። እኔ እንግዲህ ያው ግንባር ነው የማውቀውና ዝም ብዬ ልፋልኩኝ ማለት ነው። ጠዋት ወቅት ነው እንግዲህ። አንዳንዴ እኮ እናንተ ምሳ ተበልቶ ምን ብሎ ከሰዓት በኋላ የሆነ መዝናናት ምናምን እንሄዳለን ማለት ነው። አይቅዳር የሚሆን በዚህ ቦራ ሜዳ የሚሆን እንንቀሳቀሳለን። በዛን ሰዓት ቢሆን ወይም እንግዲህ የዘመር ሊሆን ትችላለች ብሎ አብረን እንሂድ ይላል ሰው። ጠዋት በጣም ገረመኝ እና እንዴት እንደእውነት ስለዚህ ሴቶቼ ምንም አረብ ሀገር ስንሆን እኛ ሴቶች ማለት ነው ምንም ባሎቻችን የሚሆኑ የሆነ ጥንቃቄ ያኔ ከልብ መኖር አለብን ሁላችንን። ገንዘብ በተለይ ማለት ነው በተለይ በገንዘባችን ገንዘብ ያስጠቃል። እውነቴን ነው የምላቸው። አሁን ደግሞ ትዳሩ ምንድን ነው አረብ ሀገር ሁና እዚህ ያለው ወንድ አንጋጦ የሚመለከተው አረብ ሀገር ያለች ሴት ነው። ለምን ይመስላችኋል? ለገንዘቧ ነው። ይህ ማንም የታወቀ ነው። እና እዚህም እኮ አለችለት ቅንጭላቶ በቃ ፍሬ ሆናለች፣ ያልተናደደች በመጣን ኩንሽና ያልተንገላታች አለች እኮ እዚህም ማለት ነው። ስለዚህ እነሱ ግን ብዙ ጊዜ የሚፈልጉት አረብ ሀገር ያለችን ሴት ነው። ገባችሁ? ለምን? ለገንዘቧ ማለት ነው። ስለዚህ እዚህም ምርጥ ሴቶች አሉ ማለት ነው እህቶቼ። እና እዛ ስትኖሩ በአግባቡ ሆኑ። ገንዘባችሁንም በአግባቡ ፍቅራችሁንም በአግባቡ ስጡ። ገባችሁ? የሆነ ነገ ጧት ብሄድ እኔ ምን ያጋጥመኝ ይሆናል ብላችሁ 100% አምናችሁ አትምጡ። በቃ ስታምኑትም በእርግጥ እኮ ባል አይታመንም። በቃ ያኔ አይታመንም አይባልም። ያኔ ያገባሁት አምን ነው አይደለም። ግን ብዙ ጊዜ እዛ አንደኛ ወንድ ልጅ እንደዚህ ብዙ ጊዜ የመቆየት ባህሪ የለውም። በቃ በፍቅር ተስንት አንዶች እንጂ ማለት ነው። እና ምንም ይሁን ምንም ኢትዮጵያ ላይ የተቀመጠው ወንድ የሆነ ጊዜ ጥፋት ያጠፋል ማለት ነው። ስለዚህ እናንተ ያን ነገር እንኳን ብትሰሙ ተረጋግታችሁ በቃ ለራሳችሁ ማለት ነው። ለምን ብዙ አልፎብን ስለሆነ የምንመጣው ተዛ ቦታ ተረጋግተን ማሳለፍ አለብንና ፍቅራችሁንም ገንዘባችሁንም በጥንቃቄ አድርጋችሁ መምጣት አለባችሁ። ደግሞ ዝም ብላችሁ ገንዘባችሁን አትራኮቶቼ። የወር ምንድን ነው ያለችው ትላንትና የኔ ልጅ ምንድን ነው ያለችው? እንደዚሁ በወሬ እያወራን እያለን እዚሁ በር ላይ ነው በርበሬ ምናምን እንትን እያልን ማለት ነው። እና ስራ እየሰራን ከሌኮ እንደዚህ ስልክ ተገዝቶላታል ምናምን በማለት ታረብ ሀገር መቼም ያው እንግዲህ አረብ ሀገር ብሩ ተረግሟል እና ስልክ ተገዝቶላታል ምናምን ልካላት ይሆናል ተባባል። እና የኔ ልጅ እንዳለ ታውቃላችሁ እንዴ? አሁን እኮ እንትኑ ደርሷል፣ ወሩ ደርሷል እኮ ነው ያለችው። እውነቴን ነው የምላችሁ፣ ወር እኮ ሁለት አለፈ። ስለዚህ በቃ ወሩ ስለደረሰ ደሞዝ ይከፈላቸዋል እኮ አረቢያ ሀገር ያሉ እህቶች አለ። ወይኔ እኔ ራሱ ረስቼዋለሁ። አንቺ እንዴት አረሳሽውን? በቃ እንዴት ታውቂያለሽ? ገረሙኝ ማለት ነውና እዚህ ያሉ ሰዎች ብዙ ጊዜ ተከራከራቸው፣ ጮህንባቸው። እኔና እህቴ ያው እንግዲህ አረብ ሀገር ሄደን የመጣን ስለሆን በጣም ነው እንትን የምንለው ማለት ነው። እንደዚህ አረብ ሀገር ያሉ እህቶችን በፍጹም ስለነሱ ግድግዳ ሆነን ነው ማለት ነው የምንከራከረው። በቃ ስለ አረብ ሀገር ሴት ምንም ነገር ገንዘቧ እንዲነካ አልፈልግም፣ እንዲትታማ አልፈልግም፣ እዚህ የሆነ ነገር አስቀምጣ እንዲሁ እንዲጠፋባት አልፈልግም። በቃ እኔ እንዲህ ነኝ። ጎረቤትም ታየሁ እነዛ ሰዎች ጋር ብቄት ነው። ለምን ታጠፉባታላችሁ? ለምን እንዲህ አታስቀምጡላትም? ብርም እንደሆነ በአግባቡ ለምን አታረጉላትም? በእርግጥ ብሩ አሁን ላይ ዝም ብሎ አይሰራም። እንደፈለገ የሆነ 10 ሺህ ብር አሁን ለቤት እንደው አስቤዛ ነገር በትንሿ ላማዋላ ብዬ 10 ሺህ ብር ይዤ እንደሆነ ታላሟላው ነው የምመለሰው እህቶቼ፣ ለአንዴ ገበያ ማለት ነው። አላሟላውም እና በእርግጥ ብሩ ይሄዳል፣ ግን ቢሄድም አለዋለሁ። ስለዚህ አረብ ሀገር ስንኖር ባለም ይሁን ምንም ይሁን በአግባቡ ሁነን መኖር አለብን። በተለይ ፍቅር ስቴክ ያው አላድና፣ ግን ገንዘባችሁን ጨብጡ እህቶቼ፣ ገንዘባችሁን አትስጡ። ገንዘባችሁን 100% አትስጡ። ብትልኩም የወራችሁንም ቢያውቁት እዚህ ደረሰ እንደዚህ ነው ቢሯችሁም ከፍላችሁ መስጠት አለባችሁ እህቶቼ። እና በእርግጥ የሁላችንም ታሪክ ስለሆነ ማለት ነው። እና እንደዚህ የሆነ ልጅ አየሁኝ። ገባችሁ? ሚስቱ እዛ ሆና እሱ ግን ተሌላ ሴት ጋር እዚህ ቁጭ ብሎ የሆነ በቃ ስራ ምናምን እንግዲህ እውነት በጣም የሚደብር ማለት ነው። እና እሱን ሳይ በጣም ገረረኝ። ለካ ወንዶች እንዲሄዳቸው እንዲዝመጥቼ ባለቤቴ ወቀስኩት ሀቂቃ ማለት ነው።
ለምን እንዲህ ይሆናል? እከሌን እኮ እዚህ ቦታ አየሁት እዚህ ቦታ እንዲህ አንዴ ልጅ ጋር ብዬ እንትን ስለው በቃ አንቺ ዝም ብለሽ ምን አገባሽ ምን ምናምን ብሎ ዝም አስባለኝ ማለት ነው። እና እህቶቼ ተጠንቀቁ፣ አደራችሁን እላለሁኝ። ሰላማችሁ ብዝት ይበልልኝ። ላይክ እያረጋችሁኝ ቪዲዮ በጣም ትምህርታዊ ነገር ስለምሰጥ መሰለኝ እናንተ ደግሞ እንደዚህ እንትን ላይ መሰለኝ የምትቆዩት ማለት ነው። ሌላ ቦታ አለ አይደለ? አንደኛ ቲክቶክ አለ እንግዲህ ሰግጥና ፈምስ የሚባል አለ። እሱንም እንግዲህ ጥሩ ነው። እኔ ይሄ ቃላት በጣም ደስ ይለኛል። እንደውም ጎበዝ እየሆንኩ ነው እኔ አንዳንዴ ቪዲዮን ባልሰራም ሰግጥና ፈምስ የሚለው አማርኛ በጣም ነው የምወደው ማለት ነው። እስኪ እዚህ ድረስ ያዳመጣችሁ ሰግጥና ፈምስ ብላችሁ ሰግጥ ፈምስ የሚባለውን እስኪ ጻፉልኝ። እዚህ ድረስ አዳምጣችሁ ከሆነ ማለት ነው። ብዙዎቹ እንግዲህ ትንሽ አዳምጠው ያው ዩቲዩብ ስቱዲዮ ላይ እኮ ያዋለሁ እህቶቼና ስለማቅ ነው እህቶቼና እናንተም ደግሞ ዩቲዩብን ክፈቱ፣ ተጠናከሩ። እኔ ዩቲዩብ አልሐምዱሊላ በደንብ እየከፈለኝ ነው። እውነቴን ነው የምላችሁ ተበፊቱ በደንብ ተጥፍ እየከፈለኝ ነው። ያው አልሰራበትም በጣም እንደዚህ የገበሬ ቤት ስለሆነ አሁን እኔ ያው ሀይቅ እንቀመጥ ከተማ ውስጥ እንቀመጥ እንጂ ከስባችን ገጠር ነው። ገበሬ ነን። አሁን ነገ ውቅ ያለብኝ ብዙ ማዘጋጀው ስራዎች ስላሉኝ ለዛ እቆያለሁ ማለት ነው። ያው ቪዲዮ ግን በቀን አንድ ቪዲዮ አላጣም። ለእናንተ የሆነ ነገር ላካረጋለሁኝ። ቪዲዮዬን እውልኝ እህቶቼ። ሰላማችሁ ይብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።